በቀለው በገዛ አባቷ የአባቷ ፍቅረኛ የአባቷ ሚስት ሆና ነው እንግዲህ ቤት ድረስ የመጣችለት ማለት ነው ለሚኪ። ሚኪ ደግሞ እንግዲህ አሁን ቁም ስቅሉን እያሳየችው ነው። ልጅ የእንጀራ እናት ነኝ ብላ ስቃውን እያሳየችው ነው። ሚኪ ግን ይመችክ። አረ ማርታ ራሱ ቤት ስሟን ቀይራ ማርታ የበፊት ስሟ ነው። አሁን ደግሞ ቤቲ ብላ እንግዲህ ቤቲ ብላ ተመልሳ መጣለች ማለት ነው። አባትየው ደግሞ ይሄን ጉዳይ አቅም ሚኪ ቢነግረውም አባትየው ሊሰማ አይፈልግም። ምክንያቱም እናትየው በቅርብ ስለሞተች በእናቱ ቤት ስለመጣች ነው እንጂ አንቺ እንደዚህ አይነት ሴት ሆነሽ አይደለም ብሎ ነው እንግዲህ ማርታን ብቻ ነው እያመናት ያለው። ስለዚህ ማርትያውን በቃ ተመሽቷታል። አባቷም ደግሞ ባሏ ማለት ነው የሚኪ አባት ለፊልድ ሌላ ቦታ ለስራ ሄደዋል። ስለዚህ አሁን ቤት ውስጥ ያለችው ቤቱ ኃላፊነቱ ሰጥቶ ሄደው ለሷ ስለሆነ እነሱን እንደፈለገቻቸው እያረገቻቸው ትገኛለች። ኪያ የምትባለውም የቤት ሰራተኛቸው ሚኪ ስለምታፈቅረው እንግዲህ ለሱ ብላ ሁሉም ነገር ችላ ቁጭ ብላለች። አሁን ደግሞ ናሆሜ አብርሽ ነው ስሙ እዚህ ላይ እንግዲህ መጥተዋል ማለት ነው። መጥቶ ልጅቷ ሲያየት እንግዲህ እንዴት ነው እቺን የመሰለችን ብቆቅላ የሆነች አበባ የሆነች ልጅ ልትናገራት የምችለው ብሎ ነበረ ሚኪ ሲቆጣው የነበረው። ናሆሜ እንግዲህ እዚህ ላይ የመጣው ደግሞ የሴት ሱስ አለበት። ናሆሜ ከዚህ በፊትም ካስታወሳችሁ ጽናት ላይ በጣም የሴት ሱስ ነበረበት። ጽናት ሲያስቸግራት ነበረ። ምሩዬን ካገኘ በኋላ ነው እንግዲህ ህይወቱ የተቀየረው። አሁንም ደግሞ ማርታን ካላገኘዋት እቺ ልጅ ካልቀመስኳት እያለ ነው እንግዲህ። በኋላ ላይ ግን መጀመሪያ ታሪኩን አላወቀውም ነበረ፣ ማን እንደሆነች አላወቀም ነበረ። አሁን ግን የሱ ሚስት የሚኪ አባት ሚስት መሆኑን አውቆ እሷም ደግሞ ከዚህ ቤት ውጣ አንተ ልክስክስ እያለችው እየሰደበችው ነበር፣ አብርሽንም ሚኪንም ማለት ነው። ስለዚህ አብርሃም ምን አናቷ ናት እቺ? ምን አይነቷ እብድ ናት ያመጣብኝ? ስለዚህ እቺ ሴት ስነስርዓት ማሳዝ አለብን፣ ስለዚህ በደንብ አስብበት ብሎ ለሚኪ እየመከረው ነበረ። ሚኪ ደግሞ እሷን ከዛ ቤት ነው ማስወጣት የሚፈልገው ከዛ ቤት፣ ምክንያቱም ልትበቀለው እንደመጣች በጣም 100% እርግጠኛ ነው እሱ። እሷም ደግሞ ልትገለው እንግዲህ አፍነዋለች። በህልሟ ይሁን በእውን ይሁን እኔ የማውቀው ነገር የለም፣ ግን አፍና ገለዋለች። ግን በኋላ ድራማው ቀጣይ ላይ እናያለን ቤተሰብ።